ኩማ ይባላልው የተወለድኩት ሰፈር እዚህ ቢሆንም በስራ ምክንያት ጋምቤላ ነኝ ያለሁት። የእግዚአብሔር ሰው ለኔ ጸልዮልኝ የሆነ ጊዜ አሞኝ የሳምባ ካንሰር ተብዬ ታክሜ ነበር። ሲታከምም አልዳንኩም። ከዛ ወደ አባቴ የስልክ ጥሪ መጸለያ ነበር፣ በሱ ደወልኩት። አባቴ ጸለየልኝ። ከኬሞ ካንሰር እግዚአብሔር ከሳምባ በሽታ አድኖኛል፣ አትርፎኛል፣ ለዚህ አበቅቶኛል። ጌታን አመስግኑልኝ። ሌላው ደግሞ ምንድነው? ኢየሱስ ጌታ ነው። እስቲ ደግማችሁ አጨብጭቡ እስቲ። ምናልባት አንተ ስትናገረው ትንሽ ቀለል አድርገህ ተናገርክና እስቲ በሰዓቱ የነበረውን ሁኔታ በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ውስጥ አንድ አገልግሎት አለ። ይሄ የስልክ አገልግሎት። ይህ ሰው የተፈወሰው ከጉንፋን አይደለም፣ ከካንሰር ነው። ከሳምባ ካንሰር፣ ከተረጋገጠ የሳምባ ካንሰር፣ መፍትሄ ካጣ ካንሰር በምን መጽሐፍ ቅዱስ ሲናገር ቃሉን ላከ ፈወሳቸው አይደለ? ከመከራም ስጋት ሁሉ ብላላቸው አዳናቸው። ጋምቤላ ቁጭ ብሎ በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ሐዋርያውን በስልክ ለማግኘት የስልክ አገልግሎት ላይ ደወለ። ሐዋርያው እንደዚህ ያለው በሐኪም ተሞክሮ ያልተቻለ የካንሰር አዋጅ ላይ ፈጽሞ ተፈውሰሃል አለው። የሚገርመው ነገር ብዙ ጊዜ ተከታታይ ህክምና ታደርግ ነበር አይደል? በዚህ ህክምና ሁለት ጊዜ ተከታታይ ያርጋለሁ። ከዛ ሁለት ጊዜም ታደርገ ምንም ለውጥ የለም። በዛ እኔ ወደ አባቴ ደወልኩ። በደወለው ሰዓት ላይ ውሃ ያዛለኝ። ውሃ ገዝቼ አስቀምጬ ነበር ቤት። ከዛ በውሃ ተጸለየልን። መጨረሻ ላይ ውሃን ጠጣለ። በሶስት ቀን ልዩነት በፊት ሲተነፍስ ትንፋሼ ብረት ነበር የሚለው። ትንፋሼ ሁሉ ተቀየረ። ተመልሼ ደግሞ ሄጄ ቼክአፕ ሳደርግ የለም አሉ። ለጌታ ክብር በደንብ ይጨበጨባል። ክብር ለስሙ ይሁን። ቀጥሎ ለሰው ልጅ እኔ ባለው በዚች ጊዜ ጥቅቷን ማመለክተው መልእክት እዚህ ባጠገባችሁ እያላችሁ አትሸወዱ። እኔ ሰኞ ነው የተነሳው፣ ትናንት ነው የገባሁት። እግዚአብሔር የሰራልኝ ስራዬን ማመስገን አለብኝ። በምስጋና የሚመጣ ነገር አለ። ሁለተኛ ደግሞ ለወደፊት ምርት ማግኘት አለበት የሰው ልጅ። እንዳትሸወዱ። ባጠገብ እያላችሁ ለእናንተ ቅርብ ይመስል ስላላችሁ ነገም አገኛለሁ ብላችሁ ታስባላችሁ። የነገው ሌላ ነው። በተገኘ አጋጣሚ የእግዚአብሔርን ሰው ጸጋም ተጠቀሙ። ለጌታ ክብር ይጨበጨባል። በዓለማችን ላይ ትልቁ መድኃኒት የሌለው በሽታ ካንሰር ነው። አንተ ደግሞ በዚህ ካንሰር በሽታ ታመ ነበር። ሐኪሞች እንደነገርከን ጋምቤላ ከተማ ላይ ህክምና ሞክረ መፍትሄ አተለታል። ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን የስልክ አገልግሎት ላይ ደውለ ሐዋርያውን አገኘህ፣ ጸለየልህ። በሶስተኛው ቀን ተመልሰህ ስትሄድ አለ የተባለ ካንሰር የለም። በሳይንስ ወይንም ደግሞ በዶክተሮች ሳይሆን በእግዚአብሔር ጸጋ ኃይል እንደተፈወስክ አምነህ ከጋምቤላ ወላይታ ሶዶ ድረስ ብዙ ኪሎ ሜትሮችን አቋርጠ ለምስክርነት መጥተሃል። በተለያየ ዓለም ሀገራት ሆነው ጂሰስ ወንደርፉል ቲቪን የሚመለከቱ ብዙ ሰዎች አሉና በየሆስፒታሉ ስፔሻሊ በካንሰር በሽታ የሚሰቃዩ ብዙ እናቶች፣ አባቶች፣ ወንድሞች አሉ። ያየ ይመስክር እንደሚል ስላየ ስለተፈወስክ ልመሰክር በዚህ መድረክ ቆመሃል። ምናልባት ለነሱ የምታስተላልፈው መልእክት ካለ እድል ልስጥ እስቲ። ማንም ሰው ከመታመሙ በፊት እንደው ቀድሞ ወደ አባት ቤት መጓዝ ለሰው ልጅ መፍትሄው ነው። አንደኛ ነው። ሁለተኛ ደግሞ ምልክት ከተገኘ ቀጥታ ህክምና ሄደ ካርድ ከምታወጣ እዚህ ቀጥታ ብትገባ ነው በእኔ የምወስነው። ከተቻለ ገስታውስ፣ ካልቻልክ ደግሞ በስልክ እርቀት ቦታ ላይ ካለ፣ ቅርብ ቦታ ካለ ደግሞ ቸርች ባለበት ሰዓትን መስዋዕትነት አድርገ ወደ ጌታ ቤት ሮጠ ራስን ማትረፍ አለ። ለራስ ተርፈ ለሰውም ትሆናለህ። እኔ ማመልክተው ይሄ ነው ለሰው ልጅ። ለጌታ ክብር ይጨበጨባል። ሃሌሉያ። ነብዩ ወንድማችን መልኩ ያምራል። እስቲ አሜን አሜን። ኬሞ ላይ ነበርኩ ነው ያለው። ኬሞ ላይ ነበርኩ። ኬሞ ላይ ነበርኩ ነው ያለው። በካንሰር ምክንያት ሳምባ ካንሰር ሐኪሞች ተስፋ የለህም ብለውታል። ሞክሯል። ጉባኤ አንዴ ቆሞ ለጌታ ክብር ያመጣል። ሃሌሉያ። አንዴ ቁጭ በሉ እስቲ። በየከተማ በየሀገር እየዞርኩ ብዙ ቦታ አገለግላለሁና የካንሰር በሽታ ተንኮሉን ክፋቱን አውቃለሁ። በጣም የሚያስጠላ በሽታ ነው።
አሁን እሱ ሲናገር ደስ ብሎኛል። በእርግጥ የኛ ጌታ እንደዚህ ነው፣ ግን ከባድ ሜሴጅ ነው። በሳምባ ካንሰር ጋምቤላ ሆኖ ለሚሰቃይ ሰው ወላይታ ሶዶ ሆነን ጸልየን ተፈወስኩ። ከባድ ነገር ነው። እጃችሁ ከፍ አድርጉልኝ። እሰይ እሱ ምን አለ? ውሃ ቤት አስቀምጬ ነበረ። ውሃ ያዝ አልከኝ። ውሃውን ያዝኩ፣ ጸለይክልኝ። እንደጨረስክ ጠጣ ነው ያልከኝ። ጠጣው። ተመልሼ ሳየው ከ3 ቀን በኋላ እዛው ሐኪም ቤት ሲሄድ በሽታው የለም። እስቲ የለም ብሎ ሲያንደ የለም። ድገሙ ሲያንደ የለም። ድገሙ አንደ እስቲ የለም። እጃችሁ ከፍ አድርጉልኝ። በጌታ በኢየሱስ ከዛሬ በኋላ እንዲህ ይሆናል። ስም ያለው ስም የሌለው የሚከተልህ የትኛው በሽታ ከዛሬ በኋላ የለም። ካንሰር አይኖርም። አሜን። ኤችአይቪ አይኖርም። አሜን። የሚከተልህ አይኖርም። አሜን። እስቲ አይኖርም በሳንደ አይኖር። አሁንም ፈውሻለሁ። በዓለም ተገለጠ። ጋምቤላ ብቻ አይደለም፣ በአዲስ አበባ ከተማ ላይ አሜን። 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 ይሆናል። ሰላሙ ዶቦች ይባላለው። የመጣሁት ከሀዲያ ከጃቾ ከተማ ነው የመጣሁት። 8 ጊዜ ጌስት ሃውስ ገብቻለሁ። አንደኛ ከዚህ ህዳር ወር 27 አካባቢ ውሃ ይዤ ሄድኩ ወደ ሀገሬ ማለት ነው። ኢቴ ደግሞ ማይጻን ታማ ማይጻን ውስጥ አጥንት አለ ብሏል ሐኪም እዚህ ዱራሜ። ከዚች ውሃ ትንሹን ለሷ ሰጣት። ሲሰጥ ያንን ውሃ ጠጣች። በውስጧ ያለው አጥንት የት እንደገባ አናውቅም። በቃ ተፈወሰ። የተአምራት መንፈስ ምን አልከኝ? በቃ በውስጧ ያለው ሐኪም አጥንት አላት ብለዋል። ከ15ኛው ቀን እናወጣለን ብለዋል። አዎ ይሄንን ውሃ ግን እኔ ሰጣው፣ ጠጣች፣ የት እንደገባ አሁን ቆንጆ ሴት ትመስላለች። በቃ ገና ልጅ ትመስላለች። ኢየሱስ ጌታ ነው። በደንብ ሰምታችሁታል ብዬ አስባለሁ ወንድሞቼ፣ እናቶቼ፣ አባቶቼ። ማህፀን ውስጥ አጥንት አለ። ዱራሜ ሆስፒታል እህቱ ነች። ማህፀን ውስጥ አጥንት አለ የሚል ማስረጃ ነው ከሐኪሞች የሰማችው። ለ15ኛ ቀን ኦሬዲ ለኦፕራሲዮን ተቀጥራለች። ማለትም ኦፕራሲዮን አድርገው ደም ፈሶ ማህፀኗ ውስጥ የገባውን አጥንት ሊያወጡ እነሱ ያውቃሉ። በርግጥ ወደዚህ መጣ። ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ወላይታ ሶዶ ጌስት ሃውስ አባቴ ውሃ ላይ ጸልዮ ሰጠው፣ ይዞ ሄዶ አጠጣት። የሚገርማችሁ ነገር በሳምንቱ ለቼክአፕ ስትሄድ እነዛው አጥንት አለ ኦፕራሲዮን እናደርጋለን ያሉ የዱራሜ ሆስፒታል ሐኪሞች የለም። እስቲ አንድ ሰው ጮሆ የለም ይበል እስቲ። ሁለተኛ ደግሞ ያው ሚስቴ ውስጥ ምን እንደሆነ በሷ ማህፀን ምን እንደሆነ መኖሩን አላውቅም። ከዛ ውሃ ሰጠው። በ3ኛው ቀን ደም ተፈሰሰ፣ ደም ወጣ ከሚስቴ ማለት ነው። ከዛም ተፈወሰች። 3ኛ ጊዜ መጣው ወደዚህ አባቴ በ7 ሰዓት አካባቢ ቃል አውጥተዋል። በ9 ሰዓት አካባቢ ማታ ዘንዶ በቤቴ በሚስቴ እጅ ሞታ። ስንተኛው ቀን ላይ የእግዚአብሔር ሰው ቃል አወጣበት 7 ሰዓት ነው ማታ ሐሙስ ቀን። ዘንዶ በቤቴ ከየት እንደገባ አናውቅም። በ9 ሰዓት ላይ በሚስቴ እጅ ሞታ። የሚገርም ነው። የዘር ማንዘር መርገም ተሰበረ። አሜን። እጆቻችሁን ከፍ አድርጉና ተሰበረ በሉ እስቲ። አንዴ ገባ የሆነለት 3 ነገር ነው። 3ቱም ከርሶች ናቸው። አንደኛው ከርስ ለማቭሬኒያ ብራዳሶ ፕራዲያና ማንታ ብዙ ነገር አለ። እስቲ ተናገር እስቲ በጌታ አድልስተ ደግሞ ከዚህ ቤት መጎናጸፊያ ይዤ ሄጃለሁ ማለት ነው። ያንን መጎናጸፊያ ለኔ ሐሙስ ቀን ነው ማስገኘው ዘውቱ ከ8 ሰዓት ጀምሮ ፕሮግራም አለኝ። የእግዚአብሔር ሰው ቃል ካወጣበት ቀን ጀምሬ በጣም ሰፍቻለሁ። እግዚአብሔር ይመስገን። በእግዚአብሔር ታምራት መኖር ጀምሬያለሁ። አሜን። ድንቁ ኢየሱስ ድንቅ ያደርጋል። አሜን። ከዚህ ዘይት ይዤ ሄጃለሁ 4ኛ ጊዜ፣ ውሃንም ይዤ ሄጃለሁ። ይሁድ ቀን እኔ ከቤተ ክርስቲያን ሲመጣ በቤቴ ብዙ ሰዎች ይጮዋሉ። ለካ ሬሳውን ይዞ መጥቶ ማለት ነው። ሌላ ሰዎች ሲጮ ቤት ሲገባ ልጅቷ ሞታለች። የሌላ ሰው ነው። በኢየሱስ ስም የሐዋርያው የእስራኤል አምላክ እግዚአብሔር
እቺን የሞተውን ብላቴና ያስነሳል ብዬ ዘውቱን ቀባው። ያቺ ብላቴና ተነሰች። ይችላል። እንደገና አምስተኛ ትላንት ማስቀኛው ሳምንት አንድ ሴት እብድ ነበረች። ያንን ዘይት ቀባው ተፈወሰች። ሁለተኛ ደግሞ ኢዳር ወር አንድ ወንድም ነበረ እብድ የሆነ እሱን ተፈወሰ። እግዚአብሔር ደግሞ ከማስቀኛው ቀን ይልቅ ይሁድ ቀንም አገልግሎት ሰጥቶኛል። አሁን የበቀልን ቅባት ይፈልጋለሁ። በዛ መጎናጸፊያ ለዲያ ነበረች አንድ ሴት በቃ ምንም የላትም። ይሄ ዲያ ነው በቃ ምንም የለም የሚል ሰው ካለ ይሄን መጎናጸፊያ ይዞ ይሂድ አባቴ ቃል የወጣበት መጎናጸፊያ ነው ብዬ ሰጠው። እሷ ይዛ ሄደች። ይሁድ ቀን ማስቀኛው ቀን 218 ሺህ ብር ወደ አካውንቷ ገባ። ይገባሃል ኢየሱስ። እስቲ አንድ ሰው ጮህ እስቲ ኢየሱስ ይበል እስቲ። ኢየሱስ ድገሙ ከዚህ በላይ ኢየሱስ በል እስቲ። ኢየሱስ ጨምሩ ኢየሱስ በል እስቲ። ኢየሱስ አምናለሁ ዛሬም አንድ ሰው የሆነ የተአምራት መንፈስ ይዞ ይወጣል። ኢየሱስ ባካችሁ ጩና ኢየሱስ በል እስቲ። ኢየሱስ አንተ ትክክለኛ ሰው ነህ። አሜን። ኢየሱስ ጌታ ነው። አይደለም አንዴ ሁለቴ ሶስቴ አራቴ አምስቴ አይደለም 8 ጊዜ ገስታውስ ገብቻለሁ አለኝ። 8 ጊዜ ሲያንስ ነው። 9ኛ የስልክ ነው። ክብር ለኢየሱስ ይሁን። ይመጣል ይዞት የሚሄደው መንፈስ የተአምራት መንፈስ ነው። ደግሞ ይመጣል ይዞት የሚሄደው መንፈስ የተአምራት መንፈስ ነው። ጨምሮ ይመጣል ይዞ የሚሄደው መንፈስ የምን መንፈስ ነው? የተአምራት መንፈስ ነው። አሁን አንዱን ሰምተን ሁለተኛው ይገርማል። ሁለተኛው ሰምተን ሶስተኛው ይገርማል። አንደኛው ምን አለ? ለረጅም ጊዜ ከርስ ሆኖ በባለቤቱ ሆድ ላይ የተቀመጠ ማህፀናው ላይ የተቀመጠ ምንድነው መርገም በሶስተኛው ቀን ኦሬዲ ውሃ ነው። ከአባቴ እጅ ይመጣል፣ ውሃ ይቀበላል። ጠጣች፣ ኦሬዲ ከውስጧ ደም ፈሰሰ፣ ነፃ ሆነች። ክብር ለኢየሱስ ይሁን። እህቴ ማህፀንሽ ውስጥ አጥንት አለ ተባለች። ኦፕራሲዮን ሊያደርጉ ሐኪሞች ተዘጋጅተው ኦፕራሲዮን ሳትደረግ የተጸለየበትን ውሃ ጠጣች፣ ነፃ። ሰፈር ውስጥ ለዘመናት አብዶ የነበረ እብድ ሐዋርያው የጸለየበትን ውሃ ጠጣውት፣ ተፈወሰ። ድሃ የነበረች ሴት ባለጠጋ ትሆኛለሽ፣ ይህ ሐዋርያው የሰጠኝ መጎናጸፊያ ነው ብዬ ሰጠዋት፣ ተአምራዊ ገንዘብ አካውንቷ ውስጥ ገባ። ብቻ 1 2 3 4 5 አይደለም ብዙ ምስክርነቶችን በፊታችሁ ይዤ መጥቻለሁ። ይህን ሁሉ እግዚአብሔር በሐዋርያው አልፎ አድርጎልኛል። አጨብጭባችሁ ጌታን አክብሩልኝ ይላል። ስለዚህ ወንድማችን ከዚህ ሌላ 2 ልጆች አሉኝ አለች። ሁለቱን ልጆችን 9 ወር በሙሉ በግሉኮስ ነበር የምጠቀመው አለች። ከዚህ ነገር የተነሳ መውለድ ፈራ ነበር። ነገር ግን ጌስት ሃውስ ገብቼ የእግዚአብሔር ሰው እንደዚህ አለ፣ ትወልጃለሽ አለኝ። ደነገጥኩኝ። ምክንያቱም ስቃይን ማቀው እኔ ነኝ። 9 ወር በሙሉ ሰቃይ ነበር። መድኃኒት ወስድ ነበረ፣ በግሉኮስ ነበረ። በሰላም ትገላገያለሽ አለኝ። ሁለቱን ልጆች በስቃይ ነበር የተገላገልኩት። የእግዚአብሔር ሰው ከተናገረ በኋላ ግን ግሉኮስ የለ መድኃኒት የለ፣ በሰላም ተገላግዬ ይዤ መጥቻለሁ ትላለች። ለጌታ ክብር አምጡለት። እሺ እቺት እንደዚህ ያለችኝ ጌስት ሃውስ ገብታ ነው የሆነላትና ይሄ ኩላሊቴን ያመኛል አለች። ኩላሊቴን ያመኝ ነበር አለች። ጌስት ሃውስ ገባው፣ የእግዚአብሔር ሰው ጸለየልኝ። ከዛ ደቂቃ ጀምሮ በሽታው የለም አለች። ለጌታ ክብር አምጡለት። እኔ የመጣሁት ከዚህ ከወላይታ ሶዶ ነው። ዛሬ ሳምንት እዚህ ነበርኩ። ቤት የሆነ የተያዘላችሁ ነገር ይለቀቃል አዲስ ነገር ደውሉ ተብዬ ቤት ደወልኩ። ከዛ በኋላ የመሬት ጉዳይ ነበረኝ። ግብር እንዳልገብር የሆነ ወጀብ ተነስቶ ታግዶ ነበር። ያንን ደግሞ ከዚህ ተነስቼ ሲሄድ ዓርብ ዕለት ናና ግብር ገብረ ከራሲ ካሪኒ ሙሴ ተብዬ ዓርብ ዕለት ወስጃለሁ። ለጌታ ክብር አምጡለት። የታል ጭብጨባችሁ ለጌታ ለንጉሱ ይሁንለት። ይገባዋል።